ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደምን አላችሁ? እነሆ ዛሬ የቀን 5 መጋቢት 2017 14 ማርች 2025 የጋት ብሎ አጫጭር መረጃ ወደ እናንተ ለማድረስ ነው። ዘወትር እንደምታደርጉት ላይክ አድርጉ፣ ሼር ይደረግ፣ ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ። ጋት ሚዲያን ደግፉ። በሱፐር ታንክስ ጨምሮ በተለይ እየደገፋችሁ ላላችሁ ማመሰግናለሁ። ሐሳብ አስተያየታችሁን አካፍሉ። እንግዲህ የዛሬ ምናልባት አዲስ የፖለቲካል ዲቨሎፕመንት የምንለው ወደ ሰሜኑ የሀገራችን ክፍል ስንሄድ በትናንትናው ዕለት የጊዜያዊ አስተዳደሩ ፕሬዚደንት ጌታቸው ረዳ በሸራተን አዲስ ተከታትላችሁታል ብዬ ተስፋ አደርጋለሁ። ፖለቲካሊ አክቲቭ ናቸው የጋት ሚዲያ ሰዎች ብዬ ስለማምን ረዘም ያለ ሰዓት ከጋዜጠኞች ለቀረቡ ጥያቄዎች ምላሽ ሰጥተው ነበር። እሱን ተከትሎም እንግዲህ ምናልባት ያው የቀደም ተከተል ጉዳይ አይደለም፣ ምሽት ላይ ደግሞ መቀሌ ኤፍኤምን ጨምሮ የመቀሌ ከተማ መዘጋጃ ቤትን ወይም ከንቲባ ጽሕፈት ቤትን ጽንፈኛው ቡድን ምናልባት በጌታቸው ረዳ አጠራር ደግሞ አንጃው ፋክሽን ማለት ነው፣ ሌላ ነገር አይደለም። አንጃ ማለት በአስተሳሰብ በአመለካከት ባካሄድ ልዩነት ያለው ከአንድ ወገን አፈንግጦ የወጣ ሁልጊዜ አንጃ ወይ ፋክሽን የሚባለው ማለት ነው። ያኛው ቡድን በነደብረጽዮን የሚመራው ቡድን የመቀሌ ከተማ መዘጋጃ ቤትን መቆጣጠሩን ኤፍኤም ሬዲዮ ጣቢያ መቆጣጠሩ ተገልጿል። አይ ቲንክ ቀሪዎቹንም በዛሬው ዕለትም አድቫንስ እያደረገ ነው። ግን አንድ ለየት የሚለው ደግሞ ዮዝ ሬዚስተንሱ በተለይ በዋና ከተማዋ በመቀሌ በጣም በከፍተኛ ሁኔታ ተቀጣጥሎ ነው ያለው። የትራንስፖርት እንቅስቃሴን ለማቆም የጽንፈኛውን ቡድን ሴራ ለመበጣጠስ ወጣቱ ቡድን በጣም በከፍተኛ ደረጃ የተንቀሳቀሰ ነው። ለውጥ የሚያመጣም እሱ ነው። አንድ ህዝብ የሚመጣውን ማንኛውንም ነገር በቃኝ ካለም ቢካለ ማስቆም ይችላል። ህዝብ እሺ ካለ አድቫንስ ማድረግ ይችላልና ይህ እንደተጠበቀ ሆኖ በአሜሪካ ኤምባሲ በኩል ደግሞ የወጣውን መግለጫ ያያችሁ ይመስለኛል። ሰፋ ያሉ ሀገራት እንግሊዝ፣ ፈረንሳይ፣ ቤልጅየም፣ ኒውዚላንድ ብዙ ሀገራት መግለጫ አውጥተዋል። ለየት ያለው ምናልባት ትናንት የፈረንሳይ መንግስትም የትራቨል አድቫይዘር ያወጥቷል። ወደ ሰሜናዊ ሀገሪቱ ክፍል ወደ ትግራይ እንዳትሄዱ በልዩ ሁኔታ ካልሆነ በቀረም ወደ አፋር ክልል ወደ ሰመራም እንዳትሄዱ የሚል የጉዞ ማስጠንቀቂያ አውጥቷል ማለት ነው። የዲፕሎማቲክ ማህበረሰቡ እንደ እውነት እንነጋገር ከተባለ ከአቬሬጅ ኢትዮጵያዊ በላይ ይሄ ፖለቲካ ንቃት አለኝ ይከታተላለሁ ከሚሉ ፖለቲከኞችም በላይ የዲፕሎማቲክ ማህበረሰቡ እያንዳንዷን ጉዳይ ይከታተላል። ዞሮ ይከታተልና የዲፕሎማቲክ ማህበረሰቡ ምንድነው ከራሱ ኢንተረስት አንፃር ነው የሚመነዝረው። ለምሳሌ መረጃ አለው ግራውንድ ላይ ምንድነው የተከናወነ ያለው፣ ማን ከማን ጋር ተሰልፎ ይሰራል፣ ምን አይነት ኢንተረስት ነው፣ ግጭት ቢነሳ አሰላለፉ ምን ይመስላል፣ የሰባዊ ድጋፍ እርዳታው ምንድነው የሚመስለው፣ ግጭቱ እስከየት ሊሄድ ይችላል፣ የኃይል እንቅስቃሴው፣ የሰራዊት አሰፋፈሩ ይሄን ሁሉ ያውቃል። ነገር ግን ናሽናል ኢንተረስት አለው ደግሞ የእንግሊዝ ኤምባሲ እዚህ ያለው ተልኮነቱ የእንግሊዝን ጥቅም ብሔራዊ ፍላጎት ለማሳካት ነው። እውነትም እንኳን ቢሆን የሆነ ፋክት እንኳን ፋይንድ ቢያደርጉ ያ ከእንግሊዝ መንግስት ከእንግሊዝ ህዝብ አንፃር የሚተነተንበት ሁኔታ ነው ያለው። ዞሮ ፋክቱን ለማሳወቅ በሚባል በዛሬው ዕለት የኢፌድሪ የውጭ ጉዳይ ሚኒስትርና የትግራይ ክልል ጊዜያዊ አስተዳደር በጋራ በመሆን በክልሉ በትግራይ ክልል ባለው ወቅታዊ ሁኔታ ለዚህ ለዲፕሎማቲክ ማህበረሰቡ መግለጫ ተሰጥቷል። ኦፍኮርስ ተጠናቋል። ጠዋት ላይ ነው የተሰጠው። ዶክተር ጌዲዮን ጢሞቴዎስ የፌደራል ውጭ ጉዳይ ሚኒስትር እንዲሁም የትግራይ ጊዜያዊ ክልል ጊዜያዊ አስተዳደሩ ርዕሰ መስተዳድሩ አቶ ጌታቸው ረዳ ተገኝተው በፕሪቶሪያን
የሰላም ስምምነት ተከትሎ በክልሉ ውስጥ የዲፕሎማቲክ ማህበረሰቡ ላደረገው ድጋፍ ምስጋና በመስጠት ከዛ በኋላ ያሉ ዲቨሎፕመንቶችን አክተሮችን የግጭት ተዋናዮችን እንዲሁም ራሱን ገንጥሎ የወጣው አንጃ ደግሞ በተለይ የመንግስትን ውሳኔ ያልተቀበለ ምርጫ ቦርድ ጠቅላላ ጉባኤ እንዳታደርግ ይያለው ጠቅላላ ጉባኤ ያደረገ ጠቅላላ ጉባኤ አድርጎ ደግሞ አመራር የመረጠ ያ አመራር መሾም አለበት ብሎ በፕሪቶሪያ የሰላም ስምምነት መሰረት በኢትዮጵያ ህገ መንግስትና በህገ መንግስቱን ተከትሎ በወጡ ደንቦች መሰረት የተቋቋመውን የጊዜያዊ አስተዳደሩን መዋቅሮች ያፈራረሰ እንደመጣ በዚህ ሂደት ደግሞ ጥቂት ወታደራዊ ክንፍ አመራሮችን በመያዝ በጉልበት ያስፈጸመ እንደሆነ ይሄ ወታደራዊ ክንፍም ለራሱ የፖለቲካ ፍላጎት ለአንድ ጠባብ ቡድን ጥቅም ሲባል ከውጭ ፖለቲካ ኃይሎች በዋነኝነት ከኤርትራ ጋር ግንኙነት እየፈጠረ እንደሆነ ለዲፕሎማቲክ ማህበረሰቡ ለማስረዳት ተሞክሯል ማለት ነው። በዚህ ሂደት የፕሪቶሪያ ስምምነት ባለበት እንዲቀጥል በኢትዮጵያ በሰሜኑ ሀገራችን ክፍል ያንንም ይዞ ደግሞ በቀይ ባህር ቀጠና ግጭት እንዳይፈጠር ከትናንት ግጭቱ ያላገገመው የትግራይ ህዝብ ደግሞ በድጋሜ ግጭት ማዕከል እንዳይሆን የዲፕሎማቲክ ማህበረሰብ ያለውን ሊቨሬጅ እንዲጠቀም ጫና የማድረስ እነዚህን በቃይ ማለትና እውነተኛው ነባራዊ ሁኔታም እንዲገነዘብ ለማድረግ ያለ መገለጻ ተሰጥቷል። ማስቀድሜ እንዳልኳችሁ ይሄ ዲፕሎማቲክ ማህበረሰቡ ያቀዋል ማወቅ ብቻም አይደለም መግለጫ ማውጥተዋል በተደጋጋሚ ለምሳሌ የሻቢያ መንግስት ለቆ እንዲወጣ ዘሶኮልድ የትግራይ ግዛት የሚባለው ትክክል አይደለም እንጂ ያው የትግራይ ግዛትም ሲባል የኢትዮጵያ ግዛት ማለት ነው ብለን እንወስደው ከዛ እንዲወጣ የሰባዊ ጥሰት እያደረገ እንደሆነ የኢትዮጵያ መንግስት ደግሞ በዝምታ ስራውን እየሰራ እንደሆነ ይታወቃል። ግን በኤርትራ በኩል ብሔራዊ ክተት አዋጅ አውጀዋል። እንግዲህ አንዳንድ ጫና እንዳለ ለማደራደር ኢትዮጵያና ኤርትራ ለማደራደር ጫና እንዳለ ታያላችሁ። አይ ቲንክ በግላጭ እንኳን ባይታይ ለምሳሌ የማነ የኤርትራ የማነ ገብረ መስቀል ማለት ነው አሁን እኛ በፕሪቶሪያ ስምምነት ጉዳይ የኤርትራ የውጭ ጉዳይ ነው ጣልቃ አንገባም ሶሪ የኢትዮጵያ ውስጥ ጉዳይ ነው ጣልቃ አንገባም ከቲፒኤልኤፍ ጋራ አብረዋል ካንዱ ፋክሽን የቲፒኤልኤፍ ጂ የሚባለው ማለት ነው ኖ ቲፒኤልኤፍ ዲ ደብረጽዮን ማለት ነው አንዳንዶች ሲጽፉ አይታችሁ ከሆነ ደግሞ ቲፒኤልኤፍ ጂ ጌታቸው የሚሉት ማለት ነው ከዛ ጋራ ግንኙነት የማነ ገብረ መስቀል የኤርትራ የውጭ ጉዳይ ሶሪ የማስታወቂያ ሚኒስትር ይቅርታ እና እኛ የፕሪቶሪያ ስምምነት አይመለከተንም the often repeated accusation of Eritrean troops presence in the Tigray region of Ethiopia በትግራይ ክልል የኤርትራ ወታደር አለ የሚባለው ትክክል አይደለም እኛ ያለን በራሳችን ግዛት ላይ ነው የተፈረደልን ግዛት ላይ ነው ባልጀር ስምምነት ቀጥሎም ባለው በዘሄግ ውሳኔ መሰረት ነው የሚል ያስቀመጠዋል ሁለተኛ ደግሞ as underlined in unequivocal terms on many occasions in the past Eritrea has no interest whatever in cutting the Pretoria peace agreement የፕሪቶሪያን የሰላም ስምምነት እንዲጣስ ፍላጎትም የለንም አናደርገውም ደግሞ የኢትዮጵያ ውስጥ ጉዳይ ነው ብሎ ያስቀመጠበት ሁኔታ አለ ከዛ ባለፈ በኢትዮጵያ ውስጥ ጉዳይም ጣልቃ መግባት ፍላጎት የለንም እንዲያውም የቲፒኤልኤፍ አንድ መሆን ያለባቸው አንድ ካልሆኑ የትግራይ ህዝብ ላይ ጫና ይደርሳል ተብሎ በሶስተኛ ቁጥር ያስቀመጠው አለ ከዛ ባለፈ ethnic and religious polarization የቶክሲክ አጀንዳዎች አሉ በዋናነት ግን በጣም በስፋት የሚቀርቡ የቀይ ባህር ጉዳይ ይሄ ሬደንቲዝም የሚባለውን ያነሳበት አለ በነገራችን ላይ ሪደንቲዝም has remained ካለ ጥሩ ነው ወርዷን በራሷ ሪደንቲዝም ማለት ቀድሞ ወደ ነበረ ግዛት የቀድሞ ግዛታችን ይመለስ ነው ባይተሰብ ሪደንቲዝም የሚባለው ትናንት ወደ ነበርንበት እንሂድ የሚሉ ወይንም የትናንት ግዛታችን ይመለስ ማለት
ኢሪደንቲዝም የሚባለው እሱ ነው ስለዚህ ግዛቱ አሰብ የኛ እንደነበረ አምኗል ማለት ነው ከዛም ባለፈ ደግሞ ለኮ ኤግዚስተንስ ሲባል ምንም ጥርጥር የለውም ሳውዲ አረቢያ ለጆርዳን ያረጋቸውን አስቀምጠናል እኔ ለዛ ነው በተደጋጋሚ ሳውዲ አረቢያ ከኤርትራ ጋር ልትሆን ይችላልች አሰላለፍና የሚቀርባል ልክ ነው ዩናይትድ አረብ ኤሚሬት እና ሳውዲ አረቢያ ያላቸው በጂኦፖለቲክሱ ላይ በተለይ በሬድ ሲ ላይ ገኖ መውጣት ይፈልጋሉ ከዛ ባለፈ ግን አንድ ወሳይ ደግሞ ከግምት ያላስገባ ነው የበለጠ ልንሰራበት የሚገባ ደግሞ እንደ ኢትዮጵያ ኳታር አለ የመጀመሪያ የውጭ ጉዳይ ተቋማታችንን የውጭ ጉዳይ ሚኒስትርን በውጭ ጉዳይ ሚኒስትር ውስጥ ተጠሪ የሆኑ ኢንስቲትዩሽኖችን የምርምር ተቋማትን ማሰልጠኛዎቻችንን ኤምባሲዎቻችንን በደንብ መፈተሽ ይጠበቅብናል አሁን ስለ ሀገር ከሆነ የምናስበው ስለ ብሔራዊ ጥቅም ከሆነ የምናስበው በጂኦፖለቲክስ ውስጥ በዚህ በቀይ ባህር ቀጠና ልቀን መውጣት በአፍሪካ ቀንድ በአፍሪካ ውስጥ ተሰሚ መሆን የምንፈልግ ከሆነ ዲፕሎማሲ ላይ መስራት መቻል ይጠበቅብናል ሶፍት ዲፕሎማሲ ሊሆን ይችላል ፕላስ ኢኮኖሚክ ዲፕሎማሲ የምንለው የፓወር ዲፕሎማሲ ለምሳሌ በትናንትናው ዕለት የሩዋንዳ መከላከያ ሚኒስትር ከኢትዮጵያ መከላከያ ጋር አብሮ ለመስራት ስምምነት ተፈራርሟል ሊገባቸው ምን ማለት እንደሆነ is power diplomacy is coercive diplomacy በእውቀት ሽግግር በጦር መሳሪያ በጋራ በማምረት የጦር መሳሪያ በመሸጥ that's all about the agreement በስልጣና ስለዚህ እዚህ ላይ መስራት ይጠበቅብናል ኢኮኖሚያችንን ማሳደግ ይጠበቅብናል ከተረጅነት መውጣት አለብን ኤምባሲዎቻችንን ደግሞ መፈተሽ ይጠበቅብናል ሳውዲ አረቢያ ለጋራ ኮኤግዚስተንስ ሲባል በመካከለኛው ምስራቅ ሰላም የሰፈነበት የጋራ ብልጽግና እንዲኖር በሚል ከቀይ ባህር ቀጠናዋ ከቀይ ባህር ድንበሯ ቆርሳ ለጆርዳን ሰጣታለች በዛ ምትክ ደግሞ ጆርዳን ቦታ ቆርጣ ደግሞ ለሳውዲ አረቢያ ሰጥታለች ይሄንን አድርጋ ነው ጆርዳን የምትባል ሀገር የቀይ ባህር ተጋሪ ያረጋቻት ላንድ ሎክድ ነበር ማለት ነው ጆርዳን ይሄ በጋራ ለመኖር ይጠቅማል በተመሳሳይ የኢትዮጵያ ጉዳይ የተለየ ነው በቃ እንዲሆነ አሁን አንድ ጊዜ አይድረስባችሁ የሚባለው ማለት ነው በአገራት አይድረስ የምትሉት አንድ ባንዳ በዘመን በቃ የ4 ኪሎ መሪ ሆነ ባንዳ ተሸፍኖ ያው የኛ ሀገር የተለየ ሁኔታ የሚሆነው ባንዳ የሚከበርበት ሀገር ነው እኔ አሁን ምንም የፈለገው ልትሉኝ ትችላላችሁ ከሱ ጋር ምንም አጀንዳ የለኝም አሁን አንዳርጋቸው ጽጌን ወሰዱት ላኪው ነው በቃ አንዳርጋቸው ማለት የሚልከው ሰው ብሔርተኝነት ነው አሁን የሚያስፈልግ ኢትዮጵያዊነት የሚል አያስፈልግም ብሎ ሻቢያ ሲያዝዘው የአማራ ብሔርተኝነት ከየት ወዴት የሚል ጻፈ አየ ብሔርተኝነት ደግሞ ሂዶ መልሶ ደግሞ ራሱን ህዋት መራሹን ኢህአዴግ የሻቢያን ፈረስ ያፈርሳሉ ሲያስብ ነው ስለ ነጻነት ጻፍ ላንቺ ነው ኢትዮጵያ በረሃ ወረደምናም ተባለ ነጻነት የማያውቁ ነጻነትን የማያውቁ ነጻውጮች ወዘተረፈ የሚል የሻቢያ ደህንነት የሰጠውን ጽፍ በሉት በቃ ለምን አንድ ሰው እኔ ለምሳሌ ፕራግማቲዝም ይኖራል ዛሬ የምናገረው ግን ኮምፕሊትሊ የዛሬ አመት ከተቀየረ መጀመሪያውን ምን ያሳብ አይደለም ማለት በቃ ስክሪፕት ነው ተዋናይ ነኝ ማለት ነው በቃ ተጽፎ የተሰጠኝ ነው ማነበንበው ማለት ነው ታዲያ ትናንት ላንቺ ነው ኢትዮጵያ ያለ ሰው የኢትዮጵያ ላይ የሚያርገው ባንዳ ተከብሮ ባንዳ ነግሶ ኖርበት ነው ምላችሁ ለዛ እና በድግ ብሎ ምን ሊሰራ ነው ወደ ምን ሊሰራልን ነው አሁን ግን አጣውቂኝ መጣል እሱን አሳያችኋለሁ ባንዳ ደግሞ ያንን ያሉበት ምክንያት አለ ሴናሪዮ 1 ሴናሪዮ 2 ሴናሪዮ 3 ያለ ነው የሚሰራው የደህንነት መስሪያ ቤት አቅም ተጠቅሞ ነው የሚሰራው ሰው ለሳውዲ አረቢያ ማስረዳት መቻል አለበት ሻይ ማድረግ የለብንም ኢትዮጵያ በቀይ ባህር ላይ ራሱ ሰውየው እንደተናገረው ኢሪደንቲዝምም ነው ከተባለ አው ኢሪደንቲስት ነን
የተወሰደብን ግዛት አለ ይመለስልን ነው እንኳን ለዛ እንኳን በኢትዮጵያ ደረጃ ሪደንቲዝም በአገር ደረጃ ሲያስተዳድር የኔ ነበር ከዛ ወደዚህ ተካሎብኛል ይመለስልኝ የሚል በየሰፈሩ ያለው ጎረምሳል አይደል እንዴ በኢትዮጵያ ውስጥ እንኳን ነው እና ኢሪደንቲዝም የሚለው ቃሉ ቀላል አይደል ማስረዳት ግን መቻል አለበት ኤምባሲዎቻችን የፖለቲካ ጉዳይ ማስፈጸም እንደተጠበቀው ነው ግን ደካማ ሰዎች ከክልል የሆነ ዞር አርጉልኝ የሚባል መሆን መቻል የለባቸው ለውጥ ካለ በዚህ ለውጥ መምጣት መቻል አለበት ማስረዳት መቻል አለበት የለም እንዴ የገጠመን ነገር ይሄ ነው ያውቃሉ ሳውዲ አረቢያም ኮለ ተገንጣዩ በተወሰነ መልኩ ለምን በተወሰነ መልኩ ሲረዳነ ይኖረው ለሻቢያ የኢስላሚክ ኤርትራ መሰረታለው የሚል ፕሮፓጋንዳ ስለነበረ ማስረዳት ነው የሚጠበቅብን እኛ አላማችን ይሄ ነው በወቅቱ በተገነጠሉበት ወቅት ህገ መንግስት የሚባል አልነበረም የኢትዮጵያ አልተጠየቀም እዛ ያለውን የፖለቲካ በአለም ላይ የነበረው ልውውጥ ተከትሎ ሁለት ኢትዮጵያውያን ሁለት ግን ባንዳ የሆኑ ሰዎች ኢትዮጵያን አሳተዋታል ኤርትራ ይሄን ያህል ወደ 2323 ፕላስ የሆነ በቀይ ባህር ላይ ሬድ ሲ ኮስታል ላይን አላት እኛ አሰብን ለማልማት ያሰብዳ እየከፈልን ነው የምጽዋዳ እየከፈልን ነው ሌላው ቀርቶ እኮ ደርግ የገዛቸው ከራሺያ የተበደራቸው የታንኮች የመድፎች ዋጋ እንኳን እኮ ገዳ እየከፈልን እኮ ነው ወዳን መልሳለን በያመት ወሌላ ጉዳይ ግን ስትገነጠል ፌርነስ ይባላል በወደብ ጉዳይ ይላል ፌዴሬሽኑ በወደብ ጉዳይ የመጨረሻ ወደብን ሚሊተሪን ከረንሲን ንግድን ዓለም አቀፍ ግንኙነትን የኢምፔሪያል ሪጅም ነው ወይ የኃይለ ሥላሴ የፌደራል መንግስቱ ነው ማለት ነው ወይ የፌደራል ማጥበለው በቃ የማዕከላዊ መንግስቱ ነው ዛት ማዕከላዊ መንግስቱ ፌደራል በለው የንጉሳዊ ስርዓት ይባል ሁለተኛ ደግሞ ውሳኔው የተወሰነው የተባበሩት መንግስታት ድርጅት ውሳኔ ነው እንዴ ዛሬ ፕሪቶሪያ አግሪመንት ለፕሪቶሪያ ስምምነት እንዳይጣስ ምናምን ወዘተረፈ እንላለን እኮ ራሱ ባንዳዎች አገር ገንጣዮችም ጨምረው ፕሪቶሪያ ወዘተረፈ ይላል የዩናይትድ ኔሽንን ውሳኔ እኮ ጥሰን ወቅ ያረግ ሰዎች ነን በቃ ዝም ብለን እየተዋስ ግመል ያጠጡበት ደግሞ አንድ የሚዞር አለ በቪዲዮ ባንዳይኑን ታጥቦ ደግሞ የሚያዞረው መለስ ዜናዊ አይ ወደቡንኛ ይሄንን ወደብ ለዘለቄታው አንጠቀምም አላለም አሁን አስመራ ያሉ ሰዎች ገንዘብ ሳትዝ ወደብ እኮ ሸቀጥ ነው ምን ጥርጥራለሁ እኔም ደግመዋለሁ ወደብ ሸቀጥ ነው ትገዛዋለህ ከሞምባሳ ልትገዛው ትችላለህ ከጅቡቲ ልትገዛው ትችላለህ ከሞቃዲሾ ልትገዛው ትችላለህ መክፈል ነው ኢትዮጵያ ግን የራሷ ወደብ ትንሹ ጉዳይ ነው ለሴኩሪቲ ጉዳይ እንፈልገዋለን ብሉ ኢኮኖሚ አለ ኤክስክሉሲቭ ኢኮኖሚክ ዞን ውስጥ አልምተን እንጠቀማለን በግፍ ያጣነው ጉዳይ አለ ደግሞ ከቀይ ባህር እንድንርቅ ነው የተደረገው የግፉን እኔ ዛሬ እንደትናንቱ እንደዚህ ነው ምናምን ይሄ እኔ ደጋግሜ ወደ እናንተ ላችኋለሁ መንግስታት የቀይ ባህር ጉዳይ የተነሳ ወይ የሆነን ጉዳይ የሚያነሳው የውስጥ ጉዳዩን አቨርት ለማድረግ ነው ወል ኢትዮጵያ ቀይ ባህር ላይ እንዳትመለስ ግን 20 ኪሎ ሜትር በሊዝ ከሶማሌላንድ ጋር ያዘች ተብሎ በአለም የተነሳውን አቧራ አይታቸዋል አስተባባሪ ደግሞ ኤርትራ ነው ያስመራ ዲክላሬሽን ይላል አልሲሲን ከካይሮ ሐሰን ሼክ መሐመድን ከሞቃዲሾ በመጥራት ማለት ነው ሶ የኢትዮጵያ አጠቃላይ ትልቅ ስፋት ያለው ሀገር ነው ወደ 1,128,571 ስኩዌር ኪሎ ሜትር ስፋት አለን ኤርትራ 121,630 ስኩዌር ኪሎ ሜትር ነው ጅቡቲ ጅቡቲ በጣም የሚገርም ነው ወደ 23,200 ኪሎ ሜትር ስኩዌር ነው አዲስ አበባን ስንት ነው አዲስ አበባ ወደ 550 ምናምን አካባቢ ነው አይደል ሶማሊያ 637,657 ስኩዌር ኪሎ ሜትር ነው ኦልሞስት ግማሽ በሉት ለኢትዮጵያ የነዚህ ተደምሮ የኤርትራ የጅቡቲ የሶማሊያ ተደምሮ የኢትዮጵያን 60% ቢያል ነው ቆዳ ስፋቱ ዘን የወርልድ ሜትርን ሙሰዱት የ2024 የህዝብ ብዛት ነው ኢትዮጵያ 132 ሚሊዮን 59,767 ነው
ኤርትራ 3,535,603 ነው። ጅቡቲ 1,168,722 ሶማሊያ 19,951 ነው። ደምሩት ይሄንን የሶስቱን ሀገራት ህዝብ ወደ 24 ሚሊዮን አካባቢ አይደርስም። 23 ሚሊዮን ወደ 700 ነው 23 ሚሊዮን 700 ሺህ አካባቢ ይሄን ህዝብ ዘግተን ከዛ ደግሞ እንዳልኳችሁ ኤርትራ ከተከዜ ውሃ ያገኛል ከኢትዮጵያ፣ ጅቡቲ አዋሽን ያገኛል፣ ሶማሊያ ሁለት ወንዝ ያገኛል። አንድ ግድብ ብትሰራ ሶማሊያ ላይ ግድብ ቢሰራሪ ይላሉ። ለነሱ ግን ጠብ እንዲል ሰው ፈጣሪ ቤት አላህን በለው እግዚአብሔርን በለው ለአንዱ ሀገር ነዳጅ ይሰጠዋል፣ ለአንዱ ሀገር ውሃ ይሰጠዋል። ሶማሊያ በነገራችን ላይ በዚህ አካባቢ በዚህ አመት መጨረሻ ወይንም በ2026 መጀመሪያ አካባቢ ላይ ነዳጅ በሽያጭ ያቀርባሉ ለዓለም ገበያ። ስጡን ነዳጅ አላልንም እኮ እኛ። ሰው ላንተ ውሃ ከሰጠው ውሃን አሟጣ መጠቀም መቻል አለበት። ልክ ነው። ታች ያለው በቃ ሃይድሮፖለቲክስ ኢንተርናሽናል ዋተር ሎ ወዘተረፈ ምናምን ይላል ነው። ፌር መሆን አለበት። የመካከለኛው ምስራቅ የአፍሪካ ቀንድ የቀይ ባህር ቀጠና የግጭትና የጦርነት ምንጭ ሆነው አንደኛው ምናልባትም ቀዳሚው ምክንያት አንፌርነስ ስላለ ነው። ይሄን ህዝብ 132 ሚሊዮን ህዝብ በጅቡቲ ላይ 1 ሚሊዮን ባለው ላይ ጥገኛውን ሆነ ብትለው ከዛሬ በለጠ ነገር ደግሞ አይታወቅም። መተላለቅ ጄኖሳይድ ሁሉ ሊያጋጥም ይችላል። ሶማሊያ ላይ 20 ሚሊዮን 19 ሚሊዮን ላይ ያውም ሶማሊያ እንግዲህ ኖርማሊ ሁለቱም ሶማሊያንም ሶማሊላንድም አንድ አድርጌ ወስጄው ነው እንጂ የሶማሊያ ዋና ወደ 12 ሚሊዮን ነው። ይሄኛው ሶማሊያ ደግሞ ወደ 6 ሚሊዮን አካባቢ ነው ሶማሊላንድ ማለት ነው። ኢትዮጵያ የባህር ኃይል ስጡኝ እንደማንኛውም ኔቪ የባህር ኃይል ላስፍር ቀይ ባህር ላይ ኢንተረስት አለኝ ስትል ኖ ይላል ጅቡቲ። ለምን ክሌም አለ ማለት ነው። ሌላውን እኮ እየለመኑ ነው ኑ ብለው ለጣሊያን፣ ለፈረንሳይ፣ ለስፔን፣ ለጃፓን፣ ለሳውዲ አረቢያ፣ ለአሜሪካ ለነዚህ ሁሉ ሀገር የተፈቀደ ለኢትዮጵያ ሲሆን ነው። ለምንድን ነው ማንጠይቀው? ለምን አልሙልኝ ወደብ ብለህ ለምነህ ከሌላው ሀገር ልክ እንደ ኢንቨስትመንት ኑ አልሙልኝ ይላል። ኢትዮጵያ ደግሞ የለም በዘለቄታ ውል እንዋልና ራሴ አልምቼ በፍላጎቴ የምጠቀመው ጠረፍ ስጡኝ ነው። ከዛ ኢትዮጵያ ሶማሊላንድ ጋር ሄዳስትዋል። ለምን ከኢትዮጵያ ጋር ተዋዋላችሁ? አውዳል ስቴት እናስታጥቃለን ይዋጋል። ኤስኤስሲ ካቱሞን እናስታጥቃለን ይወጋቸዋል። ሶማሊላንድን ሰላም አታገኙ። በእኛ ፓስፖርት እንቀሳ እሱን እንቆርጣለን። እና ይሄ ትክክል አይደለም። ሰላም እንዲሆን ሰላም እንዲሰፍን ኦፍ ኮርስ በራሱ ኢትዮጵያን ያዋረዳት ኃይል በራሱ ሂደት እየተዋረደ ነው ያለው። አንዳንዶቹ የኢትዮጵያ መንግስት ተንደርድሮ ገብቶ ትግራይ ውስጥ እየሞተ ያለውን ግሉኮስ እንዲተክልበት የሚፈልጉ ሰዎች አሉ። ኖ ስትዋጋ በራስ ፕላን ነው መዋጋት ያለብህ። አሁን ወደ መጀመሪያው ስመለስ አሁን ሻቢያ ጭንቅ ውስጥ ገብቷል። በዚህ በነደብረ ጽዮን ቡድን ይህንን መዋቅሩን ዲስማንትል ሲያደርግ ሬዲዮ ጣቢያ ሲቆጣጠር አዲግራት ላይ በሁሉም ቦታ ማለት ይቻላል። አሁን አላማጣ አካባቢ የተወሰነ እየረበሹ ነው ያሉት የከተማውን ህዝብ። ፋኖ ያድናል ፋኖ ያሻግራል እያለ አፉን ሲከፍት የነበረ ሰው ሁሉ ደግሞ ፋኖ ከማን ጋር እንደሚሰራ የማን ኖኪል እንደሆነ በግልጽ ያውቃል ማለት ነው። ኢህአዲግ ወደቀ። ኢህአዲግ ሲወድቅ ስልጣን በማጣታቸው የተቆጩ ሰዎች አሉ እንደነ ገዱ አንዳርጋቸው አይነት ምንም አይነት ሬሌቫንስ የሌለው ትናንትም ሲኖር ህዝብ ሲያዋርድ የነበረ
ይሄ ህገ መንግስት በደምና ባጥንት የተጻፈ አማራን ቀናርጎ እንዲጓዝ ያደረገ ህገ መንግስት ነው። ይሄንን መንካታችሁም ያለ ሲዝት የነበረ ስልጣን ያጣ እዛ ውስጥ ደግሞ አሁንም በመዋቅር ውስጥ ተሰክስከው ለወያኔም ይሰራል። የፋክሽኑ መውጣቱ የሚጠቅመው እሱ ነው። አንዳንዱ ጊዜ እየተገለጠ ይመጣል ማለት ነው። የፖለቲካ መወያ ዶክመንት ያዘጋጅም ህዝብ ያወያይም የተሰጠውን የማይመራ ግን የሚያማርር እንዲህ ቢደረግና የተቀመጠበት ላይ የማይሰራ ሰው አለ። ሻዕቢያ ፓኒክ አረ መጀመሪያ ፍላጎቱ በፈርዞን መፍጠር ነው። ትግራይ ክልል ላይ ጦርነት ይደረጋል። በዛ ትግራይ ክልል በሚደረገው ጦርነት እንግዲህ አማራጭ ነው። አንደኛ መከላከያው ፋቲግ ውስጥ ይገባል። ከዛ ባለፈ ደግሞ ምንድነው ሂውማን ዌቭ እንዲነሳ የራሱን ደግሞ ያው ተመሳሳይ ቋንቋ መናገር ምኑን ባሉን ማወቅ ተመሳሳይ ልብስ ለብሶ ትጥቅም ስንቅም እየቀረበላቸው ይዋጋል። በፈርዞንም ያረጋል። ኢትዮጵያ በራሷ የውስጥ ጉዳይ እንኳን መወጣት ያልቻለች ነች የሚል ፖርትሬት ያረጋል ማለት ነው። ያንንም ተከትሎ ደግሞ የሚታሰቡ ሌሎች ሰላም አስከባሪ ግባ ወዘተረፈ ምናምን የሚል ነገር ያንን ያስባሉ። ዝርዝሮች አሉ ብዙ ነገሮች ኤቢሲ እየተባለ የተቀመጠ ማለት ነው። ይሄ የፌደራል መንግስቱ ዓለም አቀፍ ዲፕሎማቲክ ማህበረሰቡ እንዲያቅ የኤርትራን ተሳታፊነት በዋናነት አሁን ኤርትራ የራሱን ናሽናል ኢንተረስት አለው ብለን እንውሰድ። ይሄ ኃይል ላንድ ቡድን ላንድ ጥገኛ ቤተሰብ ለስልጣን እዛ ከአድዋም ለስብሐት ነጋ የስብሐቲዝም ዳይናስቲ የሚታገለው ኃይል ኢትዮጵያን ለማቆርቆዝ የሄደበትን ርቀት የትግራይ ህዝብ ተረድቷል። ለዛ ነው ወጣቶች በከፍተኛ ደረጃ እየታገሉ ነው ብያቸዋለሁ። አሁን ምን እያቀዱ ነው? የተፈናቀለውን መልሰናል፣ ጊዜያዊ አስተዳደሩ ደካማ ሆኖ ነበር የሚል ፕሮፓጋንዳ ለመስራት ወደ ከሽሬ ወደ እነሱ ምዕራብ ትግራይ የሚሉት ወደ ወልቃይት ጠገዴ ሰቲት ሁመራ ጦርነት ለመክፈት እየተንቀሳቀሱ ነው። ያ ኤርትራ ያማልዳል። ከኤርትራ ጋር ሆነን ዋና ጠላታችን ብልጽግና አብይ አህመድ እናባራለን ሲል የነበረው የነ አንዳርጋቸው ፋኖ የነገዱ አንዳርጋቸው ፋኖ አቋሙን እንደሚሆን ልናየው ነው ማለት ነው። እቅዱ የነበረው አሁን ወደ ትግራይ ዘሎ ይገባል የፌደራል መንግስት መንገድ ላይ የሎጂስቲክሱን የእንቅስቃሴውን የሰራዊት እንቅስቃሴውን በደፈጣም በምንም እናወግዛለን፣ ቅቡልነት እንዳይኖር የራሳቸው ጉዳይ እንላለን ነው የነበረው። አሁን ሱዳን ላይ ያለ ታጣቂ አለ፣ አንድ ኃይል አለ የቲፒኤልኤፍ የጽንፈኛው ቡድን አቅጣጫ የሚቀበል ከዚህ ከሽሬ ደግሞ ነው ተፈናቃዮች መመለስ መቻል። በነገራችን የፌደራል መንግስት ተፈናቃዮችን ልመልስ ብሎ ያላደረገው ጥረት የለም። እንግዲህ ሄዶ መኪና ይዞ አስገድዶ ወደ ቤታቸው ሊያስገባ ደግሞ አይችልም። አሁን የሚወጣ ብዙ መረጃ ይኖራል። ስለዚህ የወልቃይት ጠገዴ ሰቲት ሁመራ ላይ ጦርነት ለመክፈት ጥረት እያደረገ ነው። ይሄ ራሱን ፋኖ ነኝ የጎንደር ፋኖ ነኝ ብሎ የሚጠራው ሪሊ ወልቃይትን ሰብረው ሲገቡ አሁንም ጠላቴ ብልጽግና ነው ብሎ ባህር ዳር ላይ ጎንደር ላይ እዚህ ጎጃም ላይ ካለው የህዋት ተለላጭ ሸዋ ላይ ካለው የህዋት ተለላጭ ከሻዕቢያ ስንቅ የሚሰፈርለት ከዛ ጋር አብሮ ሆኖ ህዝቡን ይወጋል ወይንስ አዲስ አሰላለፍ ይኖራል የሚለው ልንዳይ ነው። ያዝማሚያው ችግር የለውም። ህዋትና ሰሜናውያን ህዋትና አሸናፊ ኃይል ሆኖ የሚወጣው ከአማራ በኩል በኋላ ከድል በኋላ ይወስናሉ ዘተረፈ የሚል የህልም እንጀራ ነው። ግን የክህደትን መጠን የምታዩት ነው። ከዛ ውጭ የሻዕቢያ ትልቁ ችግሩ እንግዲህ ችግር አልኩትኝ የህዋትም ትልቁ ችግሩ ከነሱ በላይ አዋቂ የለም። ስትራቴጂን እነሱ ናቸው አንደኛ፣ ዕውቀት እነሱ ናቸው አንደኛ እና ማንንም ሰው ደግሞ እነሱ በከፈቱት መስመር ዘሎ ይገባል፣ መልሰን እንዘጋለን ነው። ያ የሚሆንበት ነገር የለም። ምናልባት እንግዲህ በዚሁ አጋጣሚ የራሺያ ዩክሬንም
የአንድ ወር የተኩስ አቁም ስምምነት ወደ ስምምነት ላይ ተደርሷል። ዶናልድ ትራምፕ የጋዛ ተፈናቃዮች አይፈናቀሉም የሚል እንግዲህ ኬዙን ጥየዋለሁኝ ወይ ጋዛን አልወስድም የሚል ነገር የለውም፣ ግን አይፈናቀሉም የሚል ነገር አስቀምጧል። እስቲ ይህን ተከትሎም ግብጾችን መግለጫ አውጥቷል። በተመሳሳይ ግብጽ የጋዛን ጉዳይ አላስፈጽምም በማለቷ ማዕቀብ ምንድነው እርዳታ ሲደረግባት የነበረው ሲሰጣት የነበረው እርዳታ እንደሚቀንስ ተነግሯል። ይሄ እንግዲህ $800 ሚሊዮን በየአመቱ ለሲቪል ድጋፍ የሚሰጥ ነው። $1.3 ቢሊዮን በአመት $2.1 ቢሊዮን በዝቅተኛ ከአሜሪካ ትሬጀሪ ምንድነው ከአሜሪካ መንግስት የቀጥታ ድጋፍ ያገኛሉ። 1.3 ቢሊዮኑ በሄሊኮፕተር በመድፎች በታንኮች በወታደራዊ ስልጠና በአሚኔሽን የሚገለጽ ማለት ነው። 800 ሚሊዮን በፕሮጀክት የሚገለጽ ድጋፍ በቀጥታ ሲሰጥ የነበረ ነው። እሱን የመቀነስ ፍላጎት እንዳለ እንግዲህ በዛ ሂደት ግብጽ ራሷ አስተባባሪ ሆና $53 ቢሊዮን አውጥተን ጋዛን እንገነባዋለን። በዛ ሂደት ደግሞ እያንዳንዱ የአረብ ሊግ አባል ሀገር ድጋፉን ያሳያል ምንድነው ኮንትሪቢዩት ያደርጋል የሚል ይሄ ፌብሩዋሪ 5 2025 ዶናልድ ትራምፕ ጋዛን ወስጄ the river of ሜዲትራኒያን ሲ ላይ ሜዲትራኒያን ኦሽን ላይ ያረጋታሉ የሚለውን ተቃውመዋል። ይሄ የግብጽ ፕሮፖዛልን በነገራችን ላይ ከአውሮፓ ድጋፍ አግኝቷል። ነገር ግን በትናንትናው ዕለት ደግሞ ዶናልድ ትራምፕ ለኔቶ ጸሐፊ አሜሪካ ግሪንላንድን ትፈልጋታለች የሚል ጥያቄ አቅርቧል። ድሮ እነዚህ ሁሉ ከናሽናል ኢንተረስት ከብሔራዊ ጥቅም አገርን ከማዝለቅ ጋር የሚታዩ ናቸው። ሁላችንም ሰማዕት ረፍታይም 20 ዓመት ልቆይ ይችላልው። ይሄን የምታዳምጠኝ ወንድሜ እህቴ እናቴ አባቴ 40 ዓመት ሊቆዩ ይችላል ይሆናል ምናምን ሁላችን እናልፋለን። በሚያልፍ ዓለም ውስጥ ግን ሀገር ትውልድ የሚባለው ስለሚቀጥል በተቻለ መጠን መልካም ነገር እንስራለን ማለት ነው። በጋት ዕለታዊ ምሽት እንገናኛለን። ኢትዮጵያ በክብር ለዘላለም ትኖር። Thank you.